መለሰልኝና ትንሽ ቆይቶ ድጋሚ ስልኩ ተደወለለት ማለት ነው እኔ ስልክ ጠራለት ከዛ እሺ ብዬ ሰጠው ስልክ ያንተ ነው የሚደወለው ስለው አዎ ብሎ ሰጠኝ ተቀበለኝና ሄደ ሄሎ እዚህ ጋር ነኝ እንደዚህ ከስጋ ቤቱ አጠገብ ይያለ ስልክሽን ይዞት ሄደ ስልኬን ይዞት ሄደ እና እኔ ምንድነው እንትን ያልኩት ዶክመንትና ስልክ ነበር ሃይ እንዴት ነሽ ደህና እንዴት ነህ አለሁልሽ ደህና ነሽ ወይ ደህና ነኝ ጠፋ እኔ ወይስ አንቺ ኧረ አንተ ጠፋ እንዴት ነሽ ፋንዲሻውንም እያፈነዳሽ ነው እስቲል እያፈነዳሁ ነው ለምንድነው ፋንዲሻ ቢ ሽሮቢ ጥብስ ቢ ከሌቢ ያላችሁ ስምታወጡት ለምንድነው እንጃ እኔ እንጃ ማለት አንቺ ስም ፋንዲሻ ቢ አይደል ነው ግን ከምን ተነስተሽ ነው እንዲሁ ነው እንዴት ነሽ ደህና ነህ አለ ወደ ቀልብሽ ተመለሽ እንዴት ድሮ ቀልብ አልነበረኝም አልነበረሽም እኔ ነኝ አንተ አልነበረሽም እንጂ እሺ ካልክ ይሁና ማሙ እንዴት ነው ደህና ነው እኔ ያለው ምን ይሆናል በጣም አስቸጋሪ ልጅ ነሽ ሰፈር ውስጥም ይላሉ እንደዚህ ምንድነው ያለሽ ድመቷ ሞተች ገደላት የለሰው ሰጣቻት አራለች ግን ያው እንትናት ሌላ ሰው ጋር ሄዳለች እንደፈለገች ናት አሯን ታራለች ማን ነው የሚጠርገው አታራም ለምን ተደፍኗል በዚህ በምን ደፈናችሁት በሲሚንቶ ብቻህን ነው የምትኖረው አዎ ምን ነው ታድለ አንቺ ብቻሽን አይደል የምትኖር ለምን ታዲያ ብቻሽን ለመኖር አትሞክሪ እንዴት ለብቻ አሁን በዚህ እድሜ ብቻ መኖር አልችልም ገና 21 እኔ በ18 አመቴ ነው ብቻዬን መኖር ጀመርኩት እኮ ስራ ምናምን ካለህማ ይቻላል ግን ብቻሽን መኖር ትወጃለሽ እፈልጋለሁ ትፈልጊያለሽ ግን ብቻሽን ስትኖሪ ብዙ የሚያስቸግርሽ ነገር እኮ አለ አንደኛ ምግብ የሚልሽ የለም ሞትሽ ኖርሽ ቼክ የሚያደርግሽ የለም እሱማ አገኘሽ አጣሽ ዛሬ ባዶሽን ከፋሽ ምናምን ከቤተሰብ ጋር ስትኖሪ ግን ፊትሽ ላይ ስለሚነበብ ምን ሆነሽ ነው እራት በልተሻል ቁርስ በልተሻል ምናምን ታነሽ ይልሻል ሌላ ብቻሽን ደግሞ መኖር ደስ የሚለው ቤትሽ ከሌሊቱ 11 ሰዓት ገባሽ 10 ሰዓት ኦር ደግሞ ጉዳይ ኖሮሽ ወጣሽ አመሸሽ ምታስፈቅጁ ሰው የለም ኦር ሰው ያስባል ብለሽ አትጨነቂም የቤት ጠባብራት መተሽ እንዳትኖሪ ነጋ እሱ አንተ ጋማ ያው የሰው ነው ሰው አለ አንዱን ክፍል ላከራይሽ ይችላል ነበር ደባል እኔ መኝታ ቤት ኮንኩ አንቺ ሳሎን ወይስ ሴት ስለሆንሽ አንቺ መኝታ ክፍል በር ስላለ መኝታ ክፍል ትሆኛለሽ አንተ ጥሩ ሰው ነህ በጣም 5000 ብር ካለሽ ደባል ሞን ትቻለሽ ከኔ ያስከፈልከኝ ነው እንዴ ታዲያ በነፃ ምን አገኛለሁ ብዬ ደባል ማረግሽ እንዲሁ በአዛኔታ የለም ለሚስቴ ብቻ ነው እንደዚህ ሚስቴ
በነፃ ብትኖሪም ችግር የለውም ሚስት የምትሆኚ ከሆነ ሚስት ማትሆኚ ከሆነ ደባል ከሆንሽ ግን እየከፈልሽ ነው መኖር ያለብሽ በነፃ እስኪ ላስብበትና አሁን ስራ አግኝቻለሁ ቆይ ስራ ነገ ከተነጋገርኩኝ ከገባው በቃ ምግብ መስራት ከቻልሽም ችግር የለውም በነፃ ይሆናል አዎ ሚስቱን ይበቃ እሺ በቃ ሆናለሁ ሚስት ሚስት ይጥርብሽ ሼፍ ወይ ሆናለሁ ሼፍ ኮንሽስ ጎበዘኝ በሷ ልታመን ምን ያረክ ይዘንድሮ ሴት ምንድነው ዛሬ አልቀምክም እንዴ እኔ አልቀምም ባካችሁ ስቅምማ ወዝግብ ነው የምለው ጥቅም አለ ግን አይ ከስንት አንዴ ሪላክስ ለማድረግ ያክል ስትቀም ቀመሽ ታውቂያለሽ ለሴት ልጅ ነው አይኔ ይፈጣል አስቀም ሲቀሙ ሰዎች አላችሁ አይ ብዙ ታስቢያለሽ የዋቶኛልሽ ሴቶች ባትቀሙ ጥሩ ነው ለምን ከተፈጥሯችሁ በጣም ተቃራኒ ነገር ነው የምትሆኑት አንደኛ ሴቶች ብዙ አታስቡም እና ከቀምሽ በጣም ታስቢያለሽ ሁለተኛ ደግሞ ከቀምሽ የዋቶኛልሽ ሴቶች ደግሞ የዋህ መሆኑን አትችሉም የዋህም ማሰብም ስለማትችሉ ቀማችሁ ማለት ሁለቱንም ነው የሚሆነው ስለዚህ ግራ ያጋባል ለእናንተ ለወንድ ነው ሴት የዋህ አይደለች እንዴ ኧረ ሴት ልጅ የዋህ ነች ሴት ልጅ ያለ አንድ ጥቅም ምንም ነገር አታረግም ያለ ጥቅም በህይወቷ የምታረገው ነገር የለም አራታው ይለያያል እንጂ ሁሉም አንድ አይደለም አይ አብዛኛው ነው እንግዲህ ለልጅሽ ሜቢ ሴት ልጅ ለወለደችው ለልጇ ያለ ጥቅም ብዙ ነገር ልታረግ ትችላለች ግን ለሌላ ለባዳ ወይ ደግሞ ለሌላ ሰው አንቺ ያለ ጥቅምሽ ለሰው የዋህ ሆነሽ ወይ ደግሞ ጥሩ ነገር አድርገሽ ታውቂያለሽ አዎ ለማ ለቤተሰቦቼ እንዴ ቤተሰቦች ለባዳ እኮ ነው ያልኩሽ እኮ ነው ለቤተሰብ አላልኩሽም እኮ እንዴ ለዋዳስ ቢሆነው ለጓደኞቼ ምናምን ነው ለጓደኛ ለወንድ ለሴት ምን አረክሽላቸው ነው እንደሚባል ሳይሆን ያለ ምንም ጥቅም ስላልከ ነው እንዴ እኮ ያለ ምንም ጥቅም ምን አረክሽላቸው እስቲ ይሄን አርጋለሁ በስ እንዴ መገናኘት ለራሱ እኮ ያለ ምንም ጥቅም እኮ ነው አረክሽ ውለታ ወይውን ነገር አረክሽ አርገሽ ታውቂያለሽ ወይ ነው ያልኩሽ መገናኘት ውለታ ወይ ምናምን አይደለም ነው እነሱ ሲፈልጉ ላይክ አንተን ማግኘት በጣም ፈልገንሻል ወይ የሆነ ቦታ አካሄጅን ምናምን ይሄ ታዲያ እንደዛ ነው እንዴ ሌላ አንቺን በገንዘብ ወይ ደግሞ በሌላ ነገር ይተቀምሻቸው እንደዛ ይላ የብዙ ሴቶችን ላይፍ ብትናገሪ እንደዛ ነው ወንድ ደግሞ ምንም ሳያገኝ ለብዙ ሴት ብዙ ነገር አርጉ ይሆናል ምንም ሳያገኝ እንደነሱ አረ እንደዛ ይላል ብድድም ያዛከኝ በእናታችሁ ብር እንዳበደርሽ ንገሪው እንጂ አበደርሽ ታውቂያለሽ አዎ ስንት ብር አይ ብዙም አይደለም እንዲሁ በነፃ መውደድ ትችላላችሁ ግን ሴቶች በነፃ እንዲሁ አዎ እግዚአብሔር ይመስገን በእውነት አዎ ግራ ስለገባኝ ወንድ ልጅ ምንም ሳያረግልሽ ምናምን እንዲሁ በቃ መንገር ላይ ስለሄደ ተወጇለሽ ወደሽ ታውቂያለሽ ምንም ሳይኖረው አይደለም ያልኩሽ ምንም ሳያረግልሽ እንዲሁ በነፃ አሁን ወንድ ልጅ ሴት ልጅ ምንም ሳታረግለት ይወዳል ምንም ሳታረግለት እንዴ እኮ ማለት መውደድ ማለት መንገደኛ ነው ወይስ ሪሌሽን ነው በቃ ክላስሽ ውስጥ ተማሪ ሊሆን ይችላል
ታክሲ ሹፌርሽ ሊሆን ይችላል የትም ግን ምንም ሳያረግልሽ በቃ ላንቺ ምንም ሳያረግልሽ እንዲሁ በነፃ ወደሽው ታውቂያለሽ ላይክ ወንድ ልጅ አሁን ሴትን በሚወድበት መንገድ ማለት ነው አሁን ብዙ ጊዜ ወንድ ልጅ ሴትን አፈቀርኩ ብሎ አብረሽ እንድትሆኚ ምናምን ብሎ ይጠይቃል ምንም ሳታረግለት ወዷት እንደዛ እንጃ እንዲህ በነፃ ታውቂያለሽ እንዲህ በነፃ ብሩሽ ለምንድን ነው ያልሽው አይደቅ የእንትኔ ነው ቅንድብሽ እና በተረፈ ደህና ነሽ እግዚአብሔር ይመስገን ደህና ነኝ እናንተ እንዴት ነው እግዚአብሔር ይመስገን ደህና ነኝ ማሙ ሰፈር አትመጣም እንዴ አውቀው ጨረስኩ ለኢንሹራንስ ነበር የምመጣው የምን ኢንሹራንስ አለ እንዴ መኪና ምናምን ነው እንዴ መኪና ተጋሽታ ስለነበር ኢንሹራንስ ለማስጨረስ ናይል ኢንሹራንስ የሚባል አለ ጎተራ እዛ እየተመላለስኩ ነበር አሁን ብሬን ሰጡኝ አለቀ ጨረስኩኝ የለው ሙኒያ ያጣብሰኝ ቆንጆ ናት ጌትነት የሚባል አለ ጌትነት ተስፋዬ መጥበስ ከፈለግሽ አናግሪ thank you Dan አይ እንዴናችሁ ምን ልልሽ ነበር እኔ ለማግኘት ነው ማሟት መጣም ያልሽኝ ወይስ አይ እንዴት ነው ቀረ ወይስ አለ የሚለው ነው ስራ ፈልግልኝ እስኪሆን እና ሰዎቹንም ፈልግልኝ በላቸው አንተ ያሉትን ሰዎች ምን አይነት ስራ መስራት እንፈልግ የተገኘው ሴልስ ምናምን ቢሆን ደግሞ አሪፍ ጨርሰሻል ማርኬቲንግ ማኔጅመንት ወይስ በልምድ ነው እሱን ጨርሻለሁ ሲወሲ ምናምን ይቀረኛል ግን ያው እንዲሁ በልምድ ስራ መስጠት የምትችሉ ሰዎች እንግዲህ እኔ ጋር ያላችሁ ሀብታሞች የምታዩ እናግሯት ስራ ለመስራት ይጨንቃላ በጣም የሚያም ይመስለኛል ስራ ለመስራት ምን ስራ ለመስራት ይጨንቃል ወይ በስማም በጣም እኔ ላይፍ አሁን ይገባኝ በዚህ ሰዓት እኔ የዛሬ 7 አመት 2011 ማለት ነው 2010 መስከረም እንትን 2010 ነሐሴ 27 ነው የተመረኩትና ከዛም በኋላ ስራ እስካገኝ ቤት ቁጭ ብዬ ከዛ ነሐሴ አልቆ መስከረም ገባ 2011 ጥቅምት ገባ እንዲያለ በጣም ዲፕሬሽን ውስጥ ገባው ኢቭን ማታ ለምንድን ነው የተፈጠርኩት ማለት ጀመርኩ መተኛት አልቻልኩም እና ለመተኛት በቃ ይሄ ወይ የቻይኖቹን ክላሲካል መስማት አለብኝ ረጅም የ1 ሰዓት ምናምን ኦር ብዙ ፊልሞች ማየት አለብኝ ለመተኛት በቃ አልተኛም ከዛን ደግሞ ቀን ማረገው ስለሚጠፋኝ ማለት ነው ጋይስ ያኔ ቃና ላይ የእንትና ፊልም ይታይ ነበር ጥቁር ፍቅር ምናምን አረ ጥቁር ፍቅር አይደለም ይሄ የሜክሲኮቹ በቃ እሱን ፊልም ነው ማየው በቃ 5 ሰዓት እስከ 6 ሰዓት እሱ ነው ያለው የሜክሲኮቹ ማለት ነው ይሄ እና ዴቪድ ምናምን አልቫሮ ነው ምናምን ይባላሉ ማለት ነበር ቺኮቻቸው የሚገራርም ልብስ የሚለብሱት ዘናጭ የሜክሲኮ ዘናጭ ናቸው ሴቶቹ ዳኒላ ምናምን እህቷ ማን ነበረች ደግሞ እንደኛ ብቻ የነሱን ፊልም አይ ነበረ የራስ ምርኮኛ ነው ምናምን ነገር እንደዛ በቃ እና እሱ በጣም ዲፕረስድ ሆኜ ነበር በጣም ከዛም በአራተኛው ወር ታህሳስ ላይ ስራ አገኘ በ4000 ብር ደሞዝ ስራ አገኘ በቃ እንዴት ደስ እንዳለኝ በኢየሱስ በቃ
እና ያለ ስራ በጣም ከባድ ነው። በጣም አራው ይደብራል። ሴት ስትሆኝ እንደውም ይጋብዝሽ አታጭም፣ ነይ ውጪ ነይ እዚህ እንሂድና የሚልሽ አታጭም። ወንድ ስትሆኝ ከባድ ነው። ደስ አይልማ። ወንድ ስትሆኝ ከባድ ነው። እኔስ ስራ ታገኛለሽ ብዬ ኧረ አንተ ሰውዬ ምንድነው ዝም ስለ ኮሜንቱን ደጋገምከው እንዴ? መደናቁ እኔስ ስራ ታገኛለሽ ብዬ ተስፋ አደርጋለሁ። አይዞሽ በርቺ። ባለፈው ደግሞ ስራ ምናምን አግኝቼ ላይክ በሰው ማለት በጓደኛዬ ምናምን እንደዚህ ከዛ ሄጄ 22 ምናምን ተገናኘን ማለት ነው። የሆነ ሴልስ ነው የሆነ ምንድን ነበር የወንዶች ጫማ ቤት ነገር ነው። እዛ ስልኬን በልቶኝ ወደ ቤቴ ተመለስኩኝ። ራሱ የቀጠረሽ ሰውዬ ነው ይኸውልህ ምን አለኝ መሰለህ ላይክ 22 አካባቢ ተገናኘንና ልጅቷ ጋር እንዳንሄድ እቺ የምትሰራለት ልጅ ማለት ነው አንቺን ካየችሽ ትወጣብኛለችና እንትን ይሄ ካፌ ነገር ላይ ቁጭ ብለን እናወራለን በደንብ እንስማማ ምናምን ሲለኝ እሺ አልኩት ምናምን የሆነ እንዴት ነው ዶክመንት ነገር ይዞ ነበር እና የሆነ ስልክ ይዟል። የሆነ ካፌ ቁጭ አለን ምናምን ከዛ በኋላ እያወራን ስልክ እንዲያስደውኝ ስልኩ እያወራ ነበር ላይክ አስቀመጠውና ወይ ስልክ ይዘጋ ስልክሽ አስደውኝ አለኝ። ከዛ ሰጠሁት። ከዛ መለሰልኝና ትንሽ ቆይቶ ድጋሚ ስልኩ ተደወለለት ማለት ነው። እኔ ስልክ ጠራለት። ከዛ እሺ ብዬ ሰጠኝ። ስልክ ያንተ ነው የሚደወለው ስለው አዎ ብሎ ሰጠኝ። ተቀበለኝና ሄደ። ሄሎ እዚህ ጋር ነኝ እንደዚህ ከስጋ ቤቱ አጠገብ እያለ ስልክሽን ይዞት ሄደ። ስልኬን ይዞት ሄደ እና እኔ ምንድነው እንትን ያልኩት ዶክመንትና ስልክ ነበረ እና እሱን ጥሎት አይሄድም ብዬ ነበር ያሰብኩት። እና ሁለቱንም ጥሎልሽ ሄደ። ላይክ ባዶ ቀፎ ነው ስልኩ። ወረቀቱ ደግሞ 3 ልሙጥ ወረቀት። የሰውየው ስልክ አለሽ? ያገናኘችሽ ጓደኛ ስልክ አለሽ? አዎ እሷማ ጓደኛዬ ናት። በእናቷ እኮ ነው ምንም አታውቀውም እሷ። እንደዚህ የለም እሷ ናት እንዴ? እንደዚህ አይነት ሰው እንዴት ታገናኝሻለች? አታውቅም እንዲሁ በመተዋወቅ። እሱ ስልክ አላት? አላት ግን ይሄ መተዋወቅ ይሄ አሁን እኔ እናንተው እንታወቃለን የሱን የሰውየውን ስልክ የምታከሆነ የሁለቱንም የሱንም ስልክ ቴክስት ታርግልኝ። እኔ ነገ አስወጥቼ እሰጥሻለሁ ሰውየውን ከናራሻው። አሁን ስትወጪ ቴክስት አርግልኝ ስልክሽን የሰረቀብሽንም የልጅቷንም የጓደኛሽንም። በጣም ሴቶች የምታሳዝኑኝ ለዚህ ነው። ጓደኛችሁን ታምናላችሁ ሴት እርግጠኛ ነኝ እጅ አለባት ጓደኛሽ አታገናኝሽም። ኖ የሆነት እሷ ምንም አታውቅም ስለ ምንም ማለት ምንም አታከሆነ ስራ አስቀጥረሻለሁ ብላ ሌላ ሰው እንዴት ታገናኝሻለች? ኖ ስማኝ ቻንሱ የመጣው ማለት ለጓደኛዬ ነበርና ጓደኛዬ ደግሞ ያንሳት ላይ የመንሳት ላይ መሰለ ያሻንዳ ምናምን ጊዜ አላ እሷ መቀሌ ትሄድ ነበር። ከዛ በዛ ነው እንጂ እንደዛ አይደለም እነሱ አያውቁም። ግን የሰውየውን ስልክ ማግኘት ከቻል ግን አሁን ከዚህ በኋላ ምን ፎቶም የለሽም? የለውም። አየሁት ወዲያው ማለት አየሁት በጣም ደንግጬ ምናምን ቴሌግራም ላይ ገብቼ ምናምን አየሁት። ስልክ የለኝም እንጂ በዛ ሰዓት ለማን ደግሞ ፈተና ነበረኝ ምናምን ያን ቀንማ በስማ ብሎክ አድርገው ያሁን አዳን የሚባለው እና ትልብድ ያለ አዳን የምትባል ሰው ሂጅ ቀጥ ብቻ እንደዛ ነበረ። ግን ያው አሁን ፈራሁኝ። አሁን ነገ ላይ ስራ አግኝቼ ነበርና ውስጤ ማለት እንደዚህ ወዛቀባል። ሂድ ከዛ ለጓደኛዬ ደውዬ ራሱ አብረን እንሄዳለን ምናምን እያልኳት ነበር። የልጁን ስልክ ቴክስት አድርጊልኝ። እሺ ደግሞ ጭራሽ እኮ ነው የማይጠበቀው። ድጋሚ ለመቅጠር በዛ አናግረሽው አታውቂም? ድጋሚ ሌላ እንደዚህ አስበው ነበር። ቆይ እንደዛ
ግን ያው ማርሌ ተረሳ ነገር እኮ አንዳንድ ስንት አይነት ቦርኮ ላይ እንዳለ ድጋሚ በሌላ ስልክ እንደውልለትና ስራ መቀጠር እንደምትፈልጊና ሰው እንዳገናኘሽ ድጋሚ አርገሽ ታናግሪዋለሽ። ስልኬን ወሰድክብኝ አይደለም እንትን በሌላ ሰው ስልክ እንትንቲና ጓደኛዬ ናት ስራ ያስቀጥርሻል ብሎኛልና ስራ እንድታስቀጥረኝ ነበር ትያለሽ። ይቀጥርሻል። ሲቀጥርሽ አብረን ፖሊስ ይዘን እንሄዳለን ወይ እኔም አብሬሽ እሄዳለሁ። እኔና አንቺ ብቻ እንሄዳለን። የተደራጁ ናቸው እነዚህ ላይክ ስልካቸውም ከሰራ ነው እንጂ እኔ ማይጠበቅ እና ሁለት ስልክ ይዟል ማለት ነው። በደንብ ፕላን አለው ምናምን አይሰማም። 600 ሰው ነው ያለው አይሰማም። ከሰማም ደግሞ እናታ ፈርታ አስበላ። እንደዚህ ቡርኮ ወንድ ሲያስጠላ ወንድ ልጅ ሲሰራ እንጂ ቡርክክ ብሎ የሰው ንብረት ሲሰርቅ በጣም ያስጠላ። በተለይ እንደዚህ ስራ አገናኝሻለሁ ምናምን ብሎ ቀጥሮ የሰው ስልክ ይሄ ቁጭ ብለህ ብትሻና ይሻላል። እንደዚህ የምትሰራ ካለ ማለት ነው። ሌላ ሰው ሜኒ ስንት የሚያደርገው ይኖራል። ስራ አስቀጥራለሁ ምናምን ብለህ ቀጥረህ የሰውን ስልክ የኖርማል ምስኪን ሰውን ስልክ ይዘህ የምትሄድ ከሆነ ቡርክክ ያልክ ቡርኮ ነው። አውጣ ፓኮ ምናምን የምትባል ደነዝ ድንጋይ አያይም። ሌባ ጊዜ የለውም አያይም። እንደዚህ እስከ ሌሊት 5 ሰዓት ሰርቆ አረቄውን ጠጥቶ ተኝቷል ሌባ። አይ እንግዲህ አይ ነገ ደውይለትና ወይ ካልሆነስ ተደውያለሽ ተቀጥሪውና ስልክሽን ትሰጪኛለሽ። የሱን ስልክ ትሰጪኛለሽ። ላኪልኝ የሱን ስልክ። እሺ ወንድ ኮንክ ከምስኪን ከደሃ ላይ ከምትዘርፍ ባንክ ዝረፍ። ወንድ ኮንክ እስቲ ልብ ካለ የሴቶች ትልቁ ችግር ይሄ ነው። በምላሱ ትትት እንትን የሚል ሰው ታምናላችሁ። ሲጀመር ንብረት ያለው ሰው ያስታውቃል እኮ። አንቺ ራሱ ካፌ እንዴት እንዳታየኝ ምናምን እንትን ምናምን የልጁ መልክ ታስታውሻለሽ? የልጁ መልክ ያው ኮፍያ አድርጓል። ይሄ በጣም በትንሹ አስታውሰዋለሁ። እና ደግሞ ጭራሽ አይመስልም። ለነገሩ ሌባ ምን ይመስላል? አሪፍ ልብስ ምናምን የለበሰው። አዎ ማጥብቀው በቃ ዶክመንቱን ምናምን አያያዙ ምናምን እና እኔ እየጠበቁት ነበር። ከዛ በጣም ሲቆይብኝና የፈተና ሰዓት ሲደርስ ይሄ ነገር ምንድነው አልኩኝ። ከዛ ስልኩን አነሳሁትና ሳየው እንዲህ ሳደርገው ባዶ ይሰማሃል አይደለ? ባዶ ስልክ ከፍቷለሁ፣ ባትሪ የለው፣ ይሄ ሽቦቹ የወጣጡ ምናምን። ከዛ ካፌ ማናጀሩ ምናምን መጥቶ ትንሽ ካፌ ናት እንትኑ መጥቶ ምናምን ካሜራ የለውም ካፌው። አይ ትንሽ ካፌ ናታ። እና ከስጋ ቤቱ አጠገብ ነኝ፣ ስጋ ቤቱ ይታያል ምናምን ብሎ ነበር። እና ስጠይቃቸው እዛ አካባቢ ላይ ጭራሽ ስጋ ቤት ለራሱ የለም። እኔ ጭራሽ ሰፈሩንም እኮ አላውቀውም ብዙ። አምናችሁ ራሱ ስልካችሁን ለምን እንደምትሰጡ ሰው እዛ ጋር የሆነ አይመጣልህም፣ አያጋጥም ነው እንጂ እንደዚህ አይነት ነገር የሆነ ለስራ እያወራ ቆይቶ ምናምን እንደዛ ባንዴ እንደዛ ይሆናል ብላ አታስብ። አሪፍ ስልክ ነበር የነበረች ስልክ። አይ ይሄን ያህል አልነበረም፣ ግን ያው ለጊዜው ለትንሽ ጊዜ እንትን ብሎኛል እንጂ ያው በጣም ይሄን ያህል እንትን
አይደለም የምትፈልጊው ዶክመንት ምናምን የለም አይ ባካፕ ስልክሽ ከነበረ ግን እስቲ ተፈልገው መገኘት አይቀርም 22 ነው ያልሽኛ አዎ እናፈላልገዋለን በሰው ብቻ ስልኩን ላኪልኝ የአዲስ አበባ ልጅ ነው አወራሩ ወይስ አዎ እንዴ በጣም እንኳን ማንቺ ጤናሽ ላይ አካልሽ ላይ ጉዳት አላደረሰ እንደዚህ አይነት ወንድ ብቻሽንም ቢያገኝሽ አይምርሽም አዎ እኔማ እንደዛ ነው ያልኩት ከዛ በኋላ አንዳንዴ እኮ ሴቶች እውነታችሁ ነው ወንድ መጥላታችሁ በእውነት ብትገሉን ራሱ ሲያንሰን እኮ ነው ስንት አይነት አህያ ወንድ እንዳለ አሁን እኔ ሳስብ የምሬን ነው የምልሽ በጣም አህያ ወንድ አለ በጣም ብትገሉ አሰልፋችሁ አሲድ ብትደፉብን ራሱ ልክ ናችሁ እውነት ሌብነቱን ተውና ከሌብነቱ ውጪም ስንት አይነት ወንድ አለ አይ ልክ ናችሁ በጣም ሹጣም ወንድ አለ በደንብ ግን ብቻ እንትን ስልኩን ላኪልኝ ሲስተርንም እንዳንቻ ጨልለዋታል ይለኛል ጥሩ ወንድ አለ ጥሩ ወንድ የለም አላልኩም ግን አንዳንድ ወንድ በጣም ውሻ ነው ውሻ ከውሻ ማይተናነስ አስተሳሰብ ያለው ወንድ አለ አዎ ማለት ነው የሆነት ግን ሁሉም አይደለም እንዴት ነው ልቡ እንዴት ቢጨክን ነው እንዴ ምን አይነት አህያ ቢሆን ነው ስራ አስቀጥረኝ ያለችው ስራ ልትቀጠር መታ ይሰርቃል ልብ ካለው ከሀብታም አይሰርቅም እስቲ ሀብታም መኪና ስፖክ ሄዶ ይስራቅ ስራ ፈልጋ አምነው ስለመጣች ስራ ፈልጋ ነው አምነው ከዛ ከሰፈሯ 22 ድረስ የመጣችው ልብ ካለ እስቲ ሀብታም ስራቅ እስቲ ልብ ካለ ስንት ተርፎት የሚበትን ሀብታም አለ አይደል እስቲ ልብ ካለ እነሱን ስራቅ ኤኒዌይስ አይዞሽ ስልኩን ላኪልኝ እንዳረሹ እሺ ልክልሃለሁ ሽሙን እሺ በቃ ቻው ደህና ደር ቻው ሽሙን ደህና ደር ቴንክ ዩ እሺ